በመካከለኛው ምስራቅ ተነስተው የነበረው ቀውስና ውጥረት ሁለቱ አገራት በደረሱት ስምምነት አሁን በአንጻሩም ቢሆን ጋብ ያለ ቢመስልም ሆኖም ግን በዛሬው ዕለት እየተሰሙ ያሉ አሳሳቢ መረጃዎች ዳግም ከፍተኛ ስጋትን ቀስቅሰዋል። የተኩስ አቁም ስምምነቱ በታወጀ በጥቂት ሰዓታት ውስጥ እስራኤል በሊባኖስ ላይ ከባድ የአየር ድብደባ ስትፈጽም ኢራንም በበኩሏ ወደ እስራኤልና ወደ ሳውዲ አረቢያ ሚሳኤሎቿን አስወንጭፋለች በማለት ሮይተርስ የዜና ወኪል መዘገቡ አሁንም የቀጠናውን ሁኔታ አሳሳቢ አድርጎታል። በኢራን ጥቃት የደረሰበት የሳውዲ አረቢያ የነዳጅ መስመር በአሁኑ ወቅት አገሪቷ ድፍድፍ ነዳጇን ወደ ውጭ የምትልክበት ብቸኛው አማራጭ መስመር በመሆኑ ጥቃቱ ከፍተኛና ስትራቴጂካዊ ጉዳት አድርሷል ተብሏል። ከነዳጅ መስመሩ በተጨማሪ በሳውዲ አረቢያ ግዛት ውስጥ የሚገኙ ሌሎች ወሳኝ ተቋማት የጥቃቱ ሰለባ መሆናቸውንና ይህ ከስምምነቱ በኋላ የተፈጸመው አዲስ ጥቃት በፓኪስታኗ ኢስላማባድ ከአሜሪካ ጋር ሊደረግ በታቀደው የሰላም ድርድርና በቀጠናው ደህንነት ላይ ስጋት ከመጋረጡን ባሻገር የተኩስ አቁሙን ህልውና አደጋ ደቅኖበታል። የሳውዲ ብቸኛ የነዳጅ መውጫ መስመር መመታቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መቃወስ ሊፈጥር ይችላል ሲሉ ተንታኞች ስጋታቸውን ያስቀምጡ ሲሆን የባህረ ሰላጤው አገራት ለሰላም ድርድሩ ያቀረቡት የባህር ላይ ደህንነትና ጣልቃ አለመግባት ጥያቄ ገና ከጅምሩ ጥሰት ደርሶበታል ሲል ሮይተርስ አስነብቧል። ይህ በእንዲህ እንዳለ አሜሪካ ከተኩስ አቁም ስምምነቱና ከእስራኤል አንዱን መምረጥ ይኖርባታል። የደረስንበት ስምምነት ግልጽ ነው፣ አሜሪካ ግን አሁንም በእስራኤል በኩል እየተዋጋች ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሳስበዋል። የውጭ ጉዳይ ሚኒስትሩ እስራኤል በሊባኖስ ከፈጸመችው መጠነ ሰፊ ጥቃት በኋላ በኤክስ ገጻቸው ባስተላለፉት መልእክት የደረስንበት ስምምነት ግልጽ ሆኖ ሳለ አሜሪካ በእስራኤል በኩል መዋጋቷን አሊያም ደግሞ የተኩስ አቁሙን መምረጥ ይገባታል፣ ሁለቱንም በአንዴ ማድረግ አትችልም ሲሉ አስጠንቅቀዋል። የእስራኤል ጦር በሊባኖስ ዋና ከተማ በሆነችው በቤሩትና በደቡባዊ የሊባኖስ ክፍል እንዲሁም በሌሎችም ከመቶ የሚሻገሩ አካባቢዎች ላይ የተቀናጀ ጥቃት መፈጸሙን አስታውቋል። በትናንትናው ዕለት በ10 ደቂቃ ውስጥ ብቻ በሊባኖስ በመቶ ኢላማዎች ላይ የደረሰው ይህ የእስራኤል ጥቃት ጦርነቱ ከተጀመረ አንስቶ ከተፈጸሙ ጥቃቶች መጠነ ሰፊ ነው ተብሏል። እስራኤል ጥቃቷን በዚሁ ከቀጠለች የተኩስ አቁም ስምምነቱ የተስፋ ጭላንጭል ዳግም ሊደበዝዝ ይችላል። ኢራንም የሆርሙዝ ሰርጥን ሙሉ ለሙሉ የመክፈቷ ጉዳይ ጥያቄ ውስጥ ይገባል እየተባለ ይገኛል። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን ካልከፈተች ለአንዴና ለመጨረሻ ጊዜ ከምድረ ገጽ አጠፋታለሁ ያሉበት የጊዜ ቀነ ገደብ ከመጠናቀቁ ከ2 ሰዓት አስቀድሞ በፓኪስታን አሸማጋይነት አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸው በርካቶችን ያስደሰተ ቢሆንም ነገር ግን አሁን ላይ እዛም እዚህም የሚሰሙ መረጃዎች ጉዳዩ ዳግም በቀላሉ ሊያገረሽ እንደሚችል አመላካች ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ እውነተኛ ስምምነት ላይ ተደርሶ ነገሩ ሙሉ በሙሉ ተግባራዊ እስኪሆን ድረስ የአሜሪካ ወታደራዊ ኃይል በኢራንና በአካባቢው ዙሪያውን እንደሰፈረ እንደሚቆይ አስታውቋል። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ባሰፈሩት መልእክት የአሜሪካ የጦር መርከቦች፣ አውሮፕላኖችና ወታደራዊ አባላት እውነተኛ ስምምነት እስኪደረስ ድረስ እዚያው በመካከለኛው ምስራቅ እንደሚቆዩ ገልጸዋል። ከዚህ በተጨማሪም ከስምምነት የማይደረስ ከሆነ በከፍተኛ ደረጃ የተዳከመውን ጠላት ለማጥቃትና ሙሉ በሙሉ ለማውደም አስፈላጊና ተገቢ የሆኑ ተጨማሪ ጥይቶችን፣ የጦር መሳሪያዎችንና ማናቸውንም ነገሮች ያካተተ ጥቃት እንደሚሆን አብራርተዋል። ስምምነቱ ተግባራዊ ላይሆን ይችላል የሚለው ነገር በጣም የማይመስል ጉዳይ መሆኑን የገለጹት ትራምፕ ይሁን እንጂ በማንኛውም ምክንያት ስምምነቱ ሳይከበር ቢቀር ግን ተኩስ ይከፈታል። ይህም ማንም ከዚህ በፊት አይቶት ከሚያውቀው በላይ ግዙፍና እጅግ ጠንካራ ይሆናል ሲሉ ከባድ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ እንዳሉት ከሆነ ከተቃራኒው ከሚወራው የሐሰት ትርክት በተለየ ከረጅም ጊዜ በፊት የተስማማንበት አንኳር ጉዳይ ቢኖር ምንም አይነት የኒውክሌር መሳሪያ አይኖርም፣ እንዲሁም የሆርሙዝ ወሽመጥ ክፍትና ደህንነቱ የተጠበቀ ይሆናል የሚል ነው በማለት የአሜሪካን ጥብቅ ቅድመ ሁኔታዎች በድጋሜ አስምሮበታል። ትራምፕ በትሩዝ ሶሻል ገጻቸው በዛሬው ዕለት ባስተላለፉት ሌላኛው መልእክት ማንኛውም የጦር መሳሪያን ለኢራን ማቅረብ በእጅጉ ክልክል ነው፣
ያንን የሚያደርግ አገር ካለ የአሜሪካ ገበያ ደጃፍ እንደሚዘጋበት በግልጽ አስታውቀዋል። ማንኛቸውም የኢራን ወዳጅ ወይም አጋር የሆኑ አገራት ለቴህራን ወታደራዊ ድጋፍ ካደረጉ ወደ አሜሪካ በሚልኩት ማናቸውም ምርት ላይ 50% ታሪፍ ይጣልባቸዋል በማለት አስምሮበታል። በሁለቱ አገራት መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ በማዕከላዊ ቴህራን ከተማ የሚገኙ ነዋሪዎች ያላቸውን የተደበላለቀ ስሜትና ጥርጣሬ መግለጻቸውን አልጀዚራ የዘገበ ሲሆን የከተማዋ ነዋሪዎች ስሜት በከፊል እፎይታን በከፊል ደግሞ ጥርጣሬን ያካተተ ቢሆንም አብዛኛዎቹ ግን ዲፕሎማሲ ብቻውን ዘላቂ ሰላም ያመጣል ብሎ እንደማያምኑና ከፍተኛ የሆነ እርግጠኛ ያለመሆን ስሜት እንደተጫናቸው ዘገባው አብራርተዋል። አስተያየቷን ለአልጀዚራ የሰጠች አንዲት የቴህራን ነዋሪ ያለ ግድያና ደም መፋሰስ አንዲት ቀንም ቢሆን ብታልፍ በጣም ጥሩ ስለሆነ ይህ እኛን ያስደስተናል። ያንን ሁሉ ግድያ ሳየው በጣም አዝኜ ስለነበር በገዛ ቤቴ ውስጥ እንኳን መረጋጋት አቅቶኝ ነበር ስትል የነበራትን ስጋትና አሁን የተሰማትን ጊዜያዊ እፎይታ ገልጻለች። በሌላ በኩል ደግሞ ስምምነቱን ባዶና ትርጉም አልባ አድርጎ የሚመለከቱት አልጠፉም። አንድ ሌላኛው አስተያየት ሰጪ የተሰዋው መሪያችን ገና አፈር ሳይለብስ እንዲሁም የጦርነት ሕጎች አሁንም እየተጣሱ ባሉበት ሁኔታ የተኩስ አቁም ማለት ምንም ትርጉም የለውም በማለት እኚህ ግለሰብ ይህንን ሲናገሩ በተለይም እስራኤል በሊባኖስ ላይ እያደረገች ያለውን ቀጣይነት ያለው ጥቃት በዋቢነት በማንሳት ነው ተብሏል። ይህ የተኩስ አቁም ስምምነት ብዙም ይቆያል ብላ እንደማታስብ የገለጸች ሌላኛዋ አስተያየት ሰጪ የብዙዎችን የጥርጣሬ ስሜት በሚያንጸባርቅ መልኩ ይህ ሁሉ ትራምፕ እየተወነው ያለው የቲያትር ትርኢት ነው፣ በዚህ የተኩስ አቁም ስምምነት ላይ ምንም አይነት እምነት የለንም በማለት ሁኔታውን አጣጥለዋለች። ይህ በእንዲህ እንዳለ በዛሬው ዕለት የኢራን ተደራዳሪዎች ልዑክ ከአሜሪካ ጋር ጦርነቱን ለማቆምና የመጨረሻውን ድርድር ለማድረግ ወደ ፓኪስታን ማምራቱን በፓኪስታን የኢራን አምባሳደር አረጋግጠዋል። የልዑካን ቡድኑ ቅዳሜ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር ይገናኛሉም ተብሏል። በፓኪስታን የኢራን አምባሳደር የሆኑት ሬዛ አሚሪ በኤክስ ገጻቸው ድርድሩ ኢራን ባቀረበችው ባለ 10 ነጥብ ምክረ ሐሳብ ላይ መሆኑን የተናገሩ ቢሆንም ነገር ግን ድርድሩ በየትኛው አገር የቀረበው ነጥብ ላይ ነው የሚለው ግን አወዛጋቢ ጉዳይ ሆኗል። የኢራኑ አምባሳደር ይህ ድርድር የእስራኤል አገዛዝ የዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቱን በመጣስ ኢራናውያን ጥርጣሬ ባደረባቸው ሰዓት እንደሚካሄድም ጠቅሰዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በበኩላቸው ለ2 ሳምንታት የታወጀውን የአሜሪካና ኢራን የተኩስ አቁም ስምምነት ለማጽናትና የሆርሙዝ ወሽመጥን ለመክፈት በርካታ ስራዎች መሰራት አለባቸው ብለዋል። ጠቅላይ ሚኒስትሩ ረቡዕ ዕለት ስምምነቱን ለመደገፍና ለማጽናት ዲፕሎማሲያዊ ጥረት ለማድረግ የባህረ ሰላጤው አገራት ጉብኝት አካል በሆነው ጉዞአቸው ሳውዲ አረቢያ ገብተዋል። በአሜሪካና በኢራን መካከል የተጀመረው የተስፋ ጭላንጭል ያዘለው ድርድር በነገው ዕለት በፓኪስታን የሚደረግ ሲሆን ዓለም ውጤቱ ምን ሊሆን ይችላል በማለት ውሳኔው ምንም ይሁን ምን በጉጉት እየጠበቀ ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ የኔ መስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።